የኢትዮጵያ ቡና ማህበር አሁን ያለው የሀገር ውስጥ የቡና መሸጫ ዋጋ የጨመረው በዓለም አቀፍ ደረጃ የተከሰተውን የቡና እጥረት ተከትሎ ኢትዮጵያ ወደ ውጭ የምትልከው የቡና መጠን በመጨመሩ ነው ብሏል። እንደ ብራዚል ያሉ ግዙፍ ቡና አምራቾች በድርቅ መመታታቸው ኢትዮጵያ ከፍተኛ የሆነ የቡና ምርት ወደ ውጭ ሀገራት እንድትልክ እድል እንደፈጠረላትም ገልጿል። በዚሁ ዙሪያ ከማህበሩ ምክትል ፕሬዝዳንት ዘሪሁን ቃሜሰው ጋር ቆይታ ያደረገችው ሪፖርተራችን ሰላማዊት ሽፈራው ተከታዩን ዝርዝር ዘገባ አሰናድታለች። ኢትዮጵያ የምታመርተው አረቢካ ቡና በቅርቡ በዓለም ገበያ በ80 በመቶ የዋጋ ጭማሪ ማሳየቱን መረጃዎች ይጠቁማሉ። ከዚህ ቀደም አልታየም የተባለው ይህ ከፍተኛ የዋጋ ጭማሪ ምክንያት ደግሞ በዓለማችን ላይ በቡና ምርታቸው የሚታወቁት እንደ ብራዚልና ቪየትናም ያሉ ሀገራት ያጋጠማቸው ከባድ የአየር ሁኔታ ነው ተብሏል። የዚህ ውጤት ታዲያ ኢትዮጵያ በከፍተኛ መጠን የቡና ምርቷን ወደ ውጭ እንድትልክ ማድረጉ ሲገለጽ፣ በሀገር ውስጥ ደግሞ የ1 ኪሎ ቡና የመሸጫ ዋጋን ከ700 እስከ 1000 ብር ማድረሱ ነው የገበያ መረጃዎች የሚጠቁሙት። የኢትዮጵያ ቡና ማህበርም በእርግጥም ኢትዮጵያ የቡና ምርቶቿን በከፍተኛ መጠን ወደ ውጭ እየላከች ነው ይላል። በተለያዩ ምክንያቶች ከዚህ ከብራዚል ድርቅ መመታት፣ የቡና እጥረት በዓለም ላይ የገጠማቸውን እሱን ለመሙላት የተደረገ ነውና ይህን ከዚህ በላይ እናስቀጥላለን ዋጋውን የሚል ነገር ነው ያለው። በዚህ ጠንክረን ከሰራን ያለንን ገንዘብ እየጣልን ነው ያለው። ድሮ $2 ፐር ኤልቢ ይሸጥ ነበር፣ ዛሬ $5 እየተሸጠ ነው ያለው። ኦልሞስት እጥፍ ነው። ይሄ በዋጋ ምክንያት ነው። ዋጋው ዓለም ላይ ጥሩ የሚሆን በኮንትሮባንድ ለጠጭም ለምናምንም የሚመጣ ቡና ወደሚልኩት ሰዎች እጅ ነው የሚገባው። ስለዚህ ይሄ ነው እንግዲህ እንትኑ የዋጋው ከፍ ማለት ነው። እንደ ሀገር ይህ የቡና የውጭ ንግድ ጭማሪ ጠቀሜታ እንዳለው የሚገልጹት ምክትል ፕሬዝዳንቱ የሀገር ውስጥ የቡና የመሸጫ ዋጋ የሚወሰነው በአምራቹ ሳይሆን በገበያው መሆኑ ዋጋው እንዳይረጋጋ አድርጎታል ነው ያሉት። እንትኖች ትክክለኛው ፕላትፎርም የቡናን ዋጋ የሚወስን የለንም እስከዛሬ ድረስ። ቡና ብዙ ጊዜ እስካሁንም ሲሰራበት ያለው የቡናን ዋጋ የሚወስነው የቡና አምራቹ ሳይሆን ገዢው እየወሰነ ነው። ይሄ እንትኑ ትንሽ ተቃራኒ ነው። አንድ ምርት ያመረተ ነው መወሰን ያለበት ለምርቱ የሚያወጣው ጉልበት፣ ገንዘብ፣ እውቀትን ብሎ። ስለዚህ እነዚህ የገበያ ችግሮች ቡናን ዋጋ በየደረጃው በገዢ ፍላጎት የሚወሰን ከሆነ ሁሉ ጊዜ የዋጋው ገዢ እንደምታውቁት ሁሌ በአነስተኛ ዋጋ መግዛት ይፈልጋል። ማናችን የተፈጥሯዊ ነው። አሁን ላይ ያለው የሀገር ውስጥ የቡና የመሸጫ ዋጋ ወደ ውጭ ሀገር ተልኮ ከሚሸጥበት የተሻለ ገቢ የሚያስገኝ ነው። ከዚህ አንጻር ቡናን በብዛት ሀገር ውስጥ ገበያ ላይ መሸጥ ለምን አልተፈለገም ስንል ለምክትል ፕሬዝዳንቱ ላነሳንላቸው ጥያቄም ተከታዩን ምላሽ ሰጥተውናል። አሁን ካለው ኑሮ ውድነት ጋር ለቡና ጠጪዎች ቡና ዋጋችን እንደጨመረ ለሀገር ውስጥም ይታወቃል። ግን የውጭው ከጨመረ በሚመጣው ነገር ስለምንካካስ ለሀገር ውስጥም የሚሆኑ ቡናዎችንም እንዴት ማኔጅ ተደርጎ ከዋጋው ጋር ያሉ ነገሮችንም ምን ማድረግ እንዳለብን እንደ ማህበርም ከሚያስተዳድሩ ክፍሎችም ጋር መነጋገር ይቻላል። ግን እንደዚህ አይነት ሁኔታዎች አሁን የተባሉት ብራዚል ላይ፣ ኮሎምቢያ ላይ ምናምን ላይ በድርቅ ካልተመታ ውርጭ ካልመታው ምናምን የሚባል ቲዮሪዎች አሉ። እነዛ ካልሆነ ቡናችን አይጨምርም። ያ በሚሆንበት ጊዜ አርሶ አደሩ ቡናውን ተስፋ ቆርጦ ዝም ብሎ እንዳይጥለው የሀገር ውስጥ ገበያ በጣም ጠቃሚያችን። ይሄ የሀገር ውስጥ ገበያም ከፍ እንዲል እናደርጋለን። እሱ መጠባበቂያ ነው። ግን እንዴት በመግዛት አቅም ይሁን የሚለው ነገር በደንብ ይሄ ተጠንቶ አብረን እኛም ጠጪዎች እኮ ነው ቡናችን እንዲጠጣ እንፈልጋለን። ማህበረሰባችን የተሻለ አቅሙን አንደኛ የገቢ አቅሙን ለማህበረሰቡ ለህዝባችን የገቢ አቅም ሊጨምር የሚችልበትን ነገር መንግስት እንደ መንግስት መስራት አለበት። ይህ በእንዲህ እንዳለ አሁን በገጠማቸው አሉታዊ የአየር ሁኔታ ሳቢያ በዓለም ቡና ገበያ ምርታቸው እንደ በፊቱ ማቅረብ ያልቻሉት ሀገራት ወደ ነበሩበት አቅማቸው ሲመለሱ ኢትዮጵያ
አሁን ያገኘችውን ገበያ እንዳታጣ ስራዎች እየተሰሩ መሆናቸውንም ሰምተናል። የኢትዮጵያ ቡና ከነዚህ ሀገራት የቡና ምርት የተሻለ የሚመረጥ ጣዕም ነው ያለው የሚለው የኢትዮጵያ ቡና ማህበር ይህንን እድል በመጠቀም አሁን የሚላከውን መጠን ተመልሶ እንዳያሽቆለቁልና ሁሉም የቡና ምርቶቻችን ዓለም አቀፍ የምርት መለያ እንዲኖራቸው ጥረት በመደረግ ላይ መሆኑንም አሳውቋል።